የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ይባረክ። እኔና እናንተን የጠበቀን የጋረደን በተኛንበት እንዳንቀር ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። ዛሬም በጌታ እርዳታ ሐዋርያ ሥራ ምዕራፍ 13 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስም አነባዋለሁ። በአንጾኪያም ባለች ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ ነገረ የተባለው ስምዖንም፣ የቄሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራቸው ሥራ ለዩልኝ አለ። በዚያን ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሰለውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማንም በነበሩ ጊዜ በአይሁድ ምኵራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ቆጴ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገር ገዢ ጋር ነበር። ይህም በርናባስንና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገር ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስ ግን የተባለውን ሳውል ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ፣ የጽድቅም ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት። በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ጳውሎስም ከጓደኞቹ ጋር ከጳፍሞ ተነስቶ የጵንፍልያ ወደምትሆን ወደ ጴርጌን መጣ። ዮሐንስም ከእነርሱ ተለይቶ ወደ ኢየሩሳሌም ተመለሰ። እነርሱ ግን ከጴርጌን አልፈው የጲስድያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኵራብ ገብቶ ተቀመጡ። ሕግና ነቢያትም ከተነበቡ በኋላ የምኵራቡ አለቆች ወንድሞች ሆይ ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው። ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ። የእስራኤል ሰዎችና እግዚአብሔርን የምትፈሩት ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ አባቶቻችን መርጦ በግብፅ አገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው። ከፍ ባለችውም ክንድ ከዚያ ወጣቸው። በበረሃም 40 ዓመት ያህል መገባቸው። በከነዓንም አገር 7 አሕዛብን አጥፍቶ ምድራቸውን አውረሳቸው። ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ
450 ዓመት ያህል መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥን ያነግሱላቸው ዘንድ ለመኑ። እግዚአብሔርም ከቢንያም ወገን የሚሆን ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱንም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው አለ። ሃሌሉያ! ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ። ከመምጣቱም በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሲፈጽም ሳለ እኔ ማን እንደሆንሁ ታስባላችሁ? እኔስ እርሱን አይደለሁም። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ ከማይገባኝ ከእኔ በኋላ ይመጣል ይል ነበር። እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከልም እግዚአብሔርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተላከ። በኢየሩሳሌም የሚኖር ሰዎች አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምፆች ስላላወቁ በፍርዳቸው ፈጽሟልና ለሞትም የሚያደርስ ምክንያት አንድ ስንኳ ባያገኙበት ይገድለው ዘንድ ጲላጦስን ለመኑት። ለእርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። እግዚአብሔር ግን ከሙታን አስነሳው። በሕዝቡም ዘንድ ምስክሮች ለሆኑት ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡት። ብዙ ቀን ታያቸው። እኛም ለአባቶቻችን የተሰጠውን ተስፋ የምሥራቹን ለእናንተ እንሰብካለን። ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ፣ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ የታመነውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ ብሏል። ደግሞ በሌላ ስፍራ ቅዱስህን መበስበስን ያይ ዘንድ አትሰጠውም ይላልና። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ። ይህ እግዚአብሔር ያስነሳው ግን መበስበስን አላየም። እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአትን ስርየት እንድነገርላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። እንግዲህ እናንተ የምትንቁ እዩ፣ ተደነቁም፣ ጥፉም። አንድ ስንኳ ቢተርክላችሁ የማታምኑት ሥራ በዘመናችሁ እኔ እሰራለሁና ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ። ጌታ ኢየሱስ ስሙ ይባረክ። ደቂቃው ስለማያስጨርሰኝ እንደገና ከዚህ ቀጥላለሁ ማለት ነው። ጌታ ይባረክ።